ሰበር ዜና አሜሪካ ጦርነቱን ማሸነፍ አትችልም ተባለ። የመካከለኛው ምስራቅ ጦርነት በሙሉ አቅሙ ሊጀመር ከጫፍ ደርሰዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተቆጥተዋል። ትዕግስቴ ተሟጧል። ኢራናውያን ስምምነቱን በቁም ነገር አልያዙትም፣ እየቀለዱ ነው። ዋናውን የኒኩለር ጉዳይ ትተው ስለ ሌላ ጉዳይ እያወሩ ነው። ስለዚህ መጠነ ሰፊ ጥቃት እወስዳለሁ ብለዋል። የተኩስ አቁሙ ዘላቂነት በማይታመን ሁኔታ ደካማና በቋፍ ላይ ነው። በሕክምና እርዳታ እንደሚተነፍስ ታማሚ ነው ብለዋል። ኢራን በበኩሏ የኔን መብት ከማክበር ውጪ አሜሪካ ሌላ አማራጭ የላትም፣ አሜሪካ የኔን የሰላም መብት መቀበል አለባት ካለች በኋላ አሜሪካ እኔ ላይ ዳግም ጥቃት ከፈጸመች መሳሪያ መገንባት በሚያስችል መጠን ዩራኒየም በከፍተኛ ሁኔታ አበለጽጋለሁ፣ እስከ 90 በመቶ ማበልጸግን እንደ አንድ አማራጭ አድርጌ እወስዳለሁ፣ የኒኩለር መሳሪያ እታጠቃለሁ ብላለች ኢራን። ውጥረቱ በከፍተኛ ሁኔታ እየጨመረ በመምጣቱ ኢራን ወታደራዊና ሲቪል አውሮፕላኖቿን ከአሜሪካ ሊሰነዘር ከሚችል ጥቃት ለመጠበቅ ወደ ጎረቤት ሀገራት ፓኪስታንና አፍጋኒስታን ማዘዋወር ጀምራለች። በሌላ በኩል አሜሪካ ያለ ኢራን ፍቃድ ዩራኒየሙን መውሰድ አትችልም ስትል ሩሲያ አስጠንቅቃለች። የሆርሙዝ ወሽመጥን ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው ኢራን አስታውቃለች። አንድ አሳሳቢ መረጃም ዛሬ ተሰምቷል። እሱም ሆርሙዝ ወሽመጥ በጥቂት ሳምንታት ውስጥ ካልተከፈተ በሚሊዮን የሚቆጠሩ ሰዎች ለረሃብ ይጋለጣሉ ተብለዋል። ሁሉንም በዝርዝር ወደ እናንተ እናቀርባለን። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን የተኩስ አቁም ስምምነት በቋፍ ላይ እንደሚገኝ ተናገሩ። የተኩስ አቁሙ ዘላቂነት በማይታመን ሁኔታ ደካማ መሆኑንም ገልጸዋል። ፕሬዝዳንቱ ለጋዜጠኞች እንደተናገሩት አንድ ወር ያስቆጠረው የተኩስ አቁም ስምምነት በሕይወት ለመቆየት እየተንገዳገደ ይገኛል ብለዋል። ባለፈው እሁድ ኢራን ጦርነቱን ለማስቆምና የሆርሙዝ ወሽመጥን ለመክፈት ለትራምፕ ያቀረበችው እቅድ ተቀባይነት አላገኘም። ፕሬዝዳንቱም ፈጽሞ ተቀባይነት የሌለውና ቆሻሻ ሲሉ እቅዱን አጣጥለዋል። ትራምፕ ይህንን ካሉ በኋላ የኢራን የውጭ ጉዳይ ሚኒስቴር እስማኤል ባጋይ የቴሄራን እቅድ ኃላፊነት የተሞላውና ቸር መሆኑን ተናግረዋል። በኢራንና አሜሪካ መካከል የተወሰኑ ግጭቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር አስቆጥረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተኩስ አቁም ስምምነቱ በሕክምና እርዳታ እንደሚተነፍስ ታማሚ ነው፣ ሐኪሞች መጥተው ጌታዬ የሚወዱት ሰው በሕይወት የመቆየት ዕድሉ 1 በመቶ ነው የሚሉት አይነት ካሉ ከጥቂት ሰዓታት በኋላ በኢራን ላይ መጠነ ሰፊ ጥቃት በድጋሜ ለመጀመር አጥብቀው ማሰባቸውን ሲኤንኤን ዘግበዋል። ሲኤንኤን ምንጮቹን ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድሩን የያዙበት መንገድ ፕሬዝዳንት ዶናልድ ጄ ትራምፕን አስቆጥቷቸዋል። ለጉዳዩ ቅርበት ያላቸው ሁለት ምንጮች እንደገለጹት ትራምፕ በሆርሙዝ ወሽመጥ መዘጋትና በኢራናውያን ባለስልጣናት መካከል ትዕግስታቸው እየተሟጠጠ ነው። በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒኩለርን በተመለከተ የሚደረገውን ንግግር ውጤታማ እንዳይሆን ማድረጉ ተጠቁመዋል። አሜሪካ በቀጣይ የምትወስደውን እርምጃ በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያየ አቋም መወሰዱን የሲኤንኤን ምንጮች ጠቁመዋል። የአሜሪካ መከላከያ ሚኒስቴር ኢራን ላይ ጫና ለማሳደር ኢላማዎችን ለይቶ ጥቃት መሰንዘሩን እንደ አማራጭ እንደሚወስድ ተገልጸዋል። በሌላ በኩል ለድርድር ዕድል የመስጠት ፍላጎት ያላቸውም እንዳሉ ተጠቁመዋል። ይህ በእንዲህ እንዳለ የኢራናውያንን መብት ከማክበር ውጪ አሜሪካ ሌላ አማራጭ የላትም ሲሉ አፈጉባኤ ጋሊባፍ ለትራምፕ ምላሽ ሰጥተዋል። ከስምምነት ላይ ለመድረስ አሜሪካ የኢራናውያንን መብት ከማክበር ውጪ ሌላ አማራጭ የላትም ሲሉ በሀገሪቱ ውስጥ ከፍተኛ ተሰሚነት ያላቸው የኢራን ምክር ቤት አፈጉባኤ ገልጸዋል። አፈጉባኤው መሐመድ ባገር ጋሊባፍ ለፕሬዝዳንት ዶናልድ ጄ ትራምፕ አስተያየት ምላሽ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት
ኢራን ጦርነቱን ለማስቆም ባቀረበችው ባለ 14 ነጥብ ሐሳብ ላይ እንደተቀመጠው የኢራናውያንን መብት ከማክበር ውጪ ሌላ ምንም አማራጭ የለም ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ለማስቆም ከኢራን በኩል በተሰጠው ምላሽ ደስተኛ አለመሆናቸውን በተመለከተ የተኩስ አቁሙ በቋፍ ላይ መሆኑን ከተናገሩ በኋላ ነው አፈጉባኤው በማህበራዊ ሚዲያ ላይ የሀገራቸውን አቋም ያስታወቁት። ጋሊባፍ በኤክስ ገጻቸው ላይ በእንግሊዘኛ እንደጻፉት ሌላ የትኛውም መንገድ ተከታታይ ውድቀትን ከማስከተል ውጪ ምንም አይነት ውጤት አያስገኝም። ነገሩ እየተራዘመ ሲሄድ ከአሜሪካውያን ታክስ ከፋዮች ኪስ የሚወጣውን ወጪ ይጨምራል በማለት አሳስበዋል። በሌላ በኩል ኢራን ጥቃት ከደረሰባት መሳሪያ መገንባት በሚያስችል መጠን ዩራኒየም ለማበልጸግ ዝታለች። ኢራን በድጋሚ ጥቃት የሚፈጸምባት ከሆነ መሳሪያ ለመገንባት በሚያስችል የጥራት መጠን ዩራኒየም ማበልጸግ እንደምትጀምር ማስታወቋን ሮይተርስ የዜና ወኪል ዘግቧል። በኢራን ምክር ቤት ንግግር ያደረጉት የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ራዛኢ ኢራን ጥቃት ከደረሰባት ዩራኒየም በ90 በመቶ ደረጃ እንደምታበለጽግ አስታውቀዋል። ቃል አቀባዩ በኤክስ ገጻቸው ኢራን ሌላ ጥቃት ከተፈጸመባት እስከ 90 በመቶ ማበልጸግን እንደ አማራጭ አድርጋ ትወስደዋለች፣ ጉዳዩን በምክር ቤት እንወያይበታለን ብለዋል። ይህ በእንዲህ እንዳለ ኢራን የአሜሪካንን ጥቃት በመፍራት አውሮፕላኖቿን ወደ ፓኪስታንና አፍጋኒስታን ማዘዋወሯ ተነግረዋል። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ኢራን ወታደራዊና ሲቪል አውሮፕላኖቿን ከአሜሪካ ሊሰነዘር ከሚችል ጥቃት ለመጠበቅ ወደ ጎረቤት ሀገራት ፓኪስታንና አፍጋኒስታን ማዘዋወሯ ተዘግበዋል። የሲቢኤስ ኒውስ ዘገባ እንደሚያመላክተው የኢራን ወታደራዊ አውሮፕላኖች በእስላማባድ አቅራቢያ ወደሚገኘው የፓኪስታን ኑርካን አየር ማረፊያ ተወስደዋል። ከነዚህም መካከል የቅኝት አውሮፕላን እንደሚገኝበት ተገልጸዋል። በሌላ በኩል ኢራን የሆርሙዝ ወሽመጥን ከጦርነቱ በፊት ከነበረው በተለየ ሰፊ ወታደራዊ ቀጠና አድርጋ እንደምትመለከተው አስታውቃለች። የአብዮታዊ ዘቡ ባህር ኃይል ከፍተኛ ባለስልጣን ወሽመጡን ከዚህ በፊት ከነበረው ጠባብ መተላለፊያ በተለየ ሰፊ ወታደራዊ ቀጠና አድርገው እንደሚመለከቱት ተናግረዋል። ከአሁን በኋላ ወሽመጡ በጥቂት ደሴቶች ብቻ የሚወሰን ሳይሆን ከወታደራዊ ጠቀሜታ አንጻር ሰፋ ተደርጎ እንደሚታይ የአብዮታዊ ዘቡ ባህር ኃይል የፖለቲካ ምክትል ዳይሬክተር ሞሐመድ አክባር ዛዴ ለፋርስ የዜና ወኪል ተናግረዋል። ምክትል ዳይሬክተሩ ለዜና ወኪሉ ከዚህ ቀደም የሆርሙዝ ወሽመጥ በሆርሙዝና ሄንጋም ደሴቶች አካባቢ ያለ ጠባብ ስፍራ ተደርጎ ይታይ ነበር። አሁን ግን ይህ እይታ ተቀይረዋል ብለዋል። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚተላለፍበት የሆርሙዝ ወሽመጥ ወደ ባህረ ሰላጤው ሀገራት ለመግባት እንዲሁም ሳውዲ አረቢያ፣ ኢራንና ኳታር ምርቶቻቸውን ወደ ውጪ የሚልኩበት ዋነኛ መስመር ነው። አክባር ዛዴ ወሽመጡ አሁን ስትራቴጂካዊ ቀጠና ተብሎ የሚበየን መሆኑን ተናግረው በምስራቅ በሲሪ ደሴት ከምትገኘው ጃስክ ከተማ እስከ ደሴቲቱ ደቡባዊ ክፍል ድረስ የሚሸፍን ሰፊ ወታደራዊ አካባቢ መሆኑን ተናግረዋል። አሜሪካና እስራኤል ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ ሰፊ አካባቢን እንደሚያካልል ሲገለጽ ይህ ለሁለተኛ ጊዜ መሆኑ ነው። ግንቦት 4 የአብዮታዊ ዘቡ ባጋራው ካርታ ወሽመጡ እስከ ኦማን ባህረ ሰላጤ ድረስ እንደሚሰፋ ያሳያል። ፋርስና ታስኒም የዜና ወኪሎች የወሽመጡ ስፋት ከዚህ ቀደም ከ20 እስከ 30 ማይል ይገመት እንደነበረ ጠቅሰው አሁን ግን ወደ 200 እና 300 ማይልስ ማደጉን ዘግበዋል። ታስኒም የዜና ወኪል አክሎም የተጨመረው ቀጠና የግማሽ ጨረቃ ቅርጽ ይፈጥራል ሲል ዘግበዋል። በተያያዘ የቱርክ ውጭ ጉዳይ ሚኒስቴር ሃካን ፊዳን ለቀጠናዊ መረጋጋትም ሆነ ለዓለም አቀፉ ምጣኔ ሀብት ሲባል ሆርሙዝን እንደ ጦር መሳሪያ መጠቀም እንደማይገባ አስጠንቅቀዋል። በሌላ በኩል አሜሪካ ጦርነቱን ማሸነፍ አትችልም የሚሉ ትንታኔዎች እየወጡ ነው። አልጀዚራ እንደዘገበው ከሆነ አሜሪካ ከኢራን ጋር የምታደርገውን ጦርነት ማሸነፍ አትችልም ብለዋል። በኳታሩ አልጀዚራ ቴሌቪዥን የወጣ አንድ ትንታኔ እንደሚያመላክተው
ጦርነቱ ከተጀመረ ከሁለት ወራት በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንም አይነት ስኬት አላስመዘገቡም። ጦርነቱን ለማቆም ኢራን እጅ የምትሰጥበት ሁኔታ የለም፣ እንዲሁም ለድል የሚያበቃ ምንም አይነት ወታደራዊ አማራጭ እንደሌለ ተገልጸዋል። እንደ ትንታኔው ከሆነ አሁኑኑ አሜሪካ እየወሰደችው ያለችው ብቸኛ አማራጭ ማፈግፈግ ሲሆን ኢራን በበኩሏ የሆርሙዝ ስትሬትን የመቆጣጠር አቅሟን እንደጠበቀች ትቀጥላለች ነው የተባለው። አሜሪካ ያለ ኢራን ፍቃድ ዩራኒየሙን መውሰድ አትችልም ስትል ሩሲያ አስጠንቅቃለች። የሩሲያ ፌዴሬሽን ምክር ቤት የመረጃ ፖሊሲ ኮሚቴ ሰብሳቢ አሌክሲ ፑሽኮቭ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተን ፈጥኖም ይሁን ዘግይቶ የኢራንን የበለጸገ የዩራኒየም ክምችት ትረከባለች በማለት ለሰጡት መግለጫ ምላሽ ሰጥተዋል። አሌክሲ ፑሽኮቭ የዩራኒየም ዝውውሩ እንዲከናወን መሟላት ያለባቸው 4 ቅድመ ሁኔታዎችን ዘርዝረዋል። እነሱም ሰላም፣ ይፋዊ የዝውውር ስምምነት፣ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የተቀረጸ ዝርዝር የድርጊት መርሃ ግብርና የኢራን ቅድመ ሁኔታ የሌለው ፍቃድ መሆናቸውን ተናግረዋል። እንደ እርሳቸው ገለጻ ከሆነ ከነዚህ ቅድመ ሁኔታዎች መካከል ዛሬ ላይ አንዱም አልተሟላም። አሜሪካ ሁኔታውን ልትታዘብ ትችላለች እንጂ ያለ ኢራን ፍቃድ የበለጸገ ዩራኒየም ማውጣት አትችልም ብለዋል ፑሽኮቭ። በተጨማሪም የኒውክሌር ቁሳቁሶችን በጦርነት ሁኔታ ውስጥ በሰላም ማንቀሳቀስ በተግባር የማይቻል መሆኑን አጽንኦት ሰጥተዋል። ሩሲያ የኢራንን የበለጸገ ዩራኒየም ተቀብላ በራሷ ግዛት የማከማቸት ፍላጎት እንዳላት በድጋሚ ገልጻለች። አሜሪካ ግን ቀደም ሲል ይህንን ሐሳብ ውድቅ በማድረግ ቁሳቁሱ በቀጥታ ወደ አሜሪካ ግዛት እንዲዛወር መጠየቋ ይታወሳል። ዛሬ ወደ ተሰማ አንድ አሳሳቢ መረጃ ስንሸጋገር የሆርሙዝ ወሽመጥ በጥቂት ሳምንታት ውስጥ ካልተከፈተ በሚሊዮኖች የሚቆጠሩ ሰዎች ለረሃብ ይጋለጣሉ ተባለ። የሆርሙዝ ወሽመጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለ በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረትና ረሃብ እንደሚገጥማቸው አንድ የተባበሩት መንግስታት ባለስልጣን ተናገሩ። ባለስልጣኑ ለፈረንሳይ የዜና ወኪል ኤኤፍፒ እንደተናገሩት ወራት ባስቆጠረው የመካከለኛው ምስራቅ ጦርነት ምክንያት በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ መስተጓጎሉ ለእርሻ ምርት አስፈላጊ የሆነውን የአፈር ማዳበሪያ አቅርቦት አደናቅፎታል። ስለዚህም በጥቂት ሳምንታት ውስጥ የሆርሙዝ ወሽመጥ ተከፍቶ የአፈር ማዳበሪያ ምርትና ግብዓት እንዲያልፍ ካልተፈቀደ የምግብ ምርት መስተጓጎልና ረሃብ ሊያስከትል እንደሚችል የመንግስታቱ ድርጅት የፕሮጀክቶች ጽሕፈት ቤት ኃላፊ የሆኑት ዮርግ ዳ ሲልቫ ተናግረዋል። ባለስልጣኑ ከፍተኛ የሰብአዊ ቀውስ ሊሆን የሚችለውን ችግር ለመቀልበስ ያሉን ጥቂት ሳምንታት ብቻ ናቸው ሲሉ ለዜና ወኪሉ ገልጸዋል። አክለውም በጦርነቱ ሰበብ የአፈር ማዳበሪያ ምርት አቅርቦት በመስተጓጎሉ ተጨማሪ 45 ሚሊዮን የሚሆኑ ተጨማሪ ሰዎችን ለምግብ እጥረትና ለረሃብ የሚዳርግ ቀውስ ሊገጥመን ይችላል ብለዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።